ትምህርት ከቁጠራችሁ አንድ ጥያቄ ላንሳላችሁ። ሹገር ማለት የሚቻለው ከስንት ዓመት ጀምሮ ነው? ተው በቃ ባዶ ሻይ ለሚጠጣ ሰው ሁሉ ነገር ሹገር ነው። ውስጥ በቃ እንዲቻላል ጀንትላልኩኝ የዳልሽ ከብራራ ለዞም ኩሩ አለኝ ብዬ አልበጣጠስም። እስኪ እውነቱን አውጡ። አንደኛው የሰው ሳይክል ሰርቆ ታስሮ ነበር ለካ። ኤኬ ዝም ብሎ ሲታይ ይመስላል ሌባይ ጀሪካን። በድህነቴ ምኮራ ያራዳ ልጅ ነኝ አትበል። የሄኖክ ወንድሙ ሼፉቱ ላይ ቀርቷል እሱ ነገር ሀብታምነኛ ነው። የእውነተኛው ዱርዬ ሪንጉ ስገባ ሮጠሃል፣ ሸሽተሃል፣ ኮብል አንስተሃል፣ የእንትና ብብት ውስጥ ገብተሃል። የለም ቢንጎ ቢንጎ ማለት ለ3 ወር ተጨንቃችሁ በ3 ቀን መለስኩበት። እውነታው ግን ይሄ ነው። ይከበር ምንም ማለት አይቻልም። ይሄ ማስቆም አይቻልም። ሁሉ ነገር ማሸነፍ ነው ይመስለኝ ነበር። አንዳንድ ነገሮች ላይ መሸነፍ ግድ ነው መሰለኝ። ሰላም ውድ ኪ ዳይሬክሽን ቤተሰብ ተከታዮች እንዴት ናችሁ? እንግዲህ ዛሬም ኮሜንት ላይ በጠቃችሁ መሰረት እንግዲህ ጦርነቱ እንደቀጠለ ነው። ልጅ ኤቢ ዲስ ለቋል። እንግዲህ አዝግ የሚል መልሶላችኋል። ለቻናሉ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ያበረታቱ። ሌትስ ጎ ፋኖችን ምን ብለን እንደምታሳምናቸው እናያለን። ፋኖችን ባይዘው የሆነ ታሪክ ተፈጥሯል። ኢንስታግራም ላይ ሜንሽን ተደርጌ ነበረ። ቡራቡል ካወቃችሁት ቡራቡልን ቲቢኤች መሰለኝ ቲቢኤች ከነ ቃጭላብ ጋር የሚሰራ ልጅ ነውና እሱና ጄ ሳይመን ተጣልተው ነበር። እሱን ሪከርድ አድርገው ምናምን ነገር ሰላውጥቶበት ምናምን ነገር ኤኬ እና ጄ ሳይመን ነበሩ ምናምን። ቪዲዮውን በጣም ፈልጌው ነበር ላገኘው አልቻልኩም። እና የሆነ ጸብ ተፈጥሮ ሰላውጥቶበት ምናምን ነገር ነበር ጄ ሳይመን ላይ እና ከሱ እንትን የተወሰደ ነው የፒክቸሩ ማለት ነው። የሆነ ሰላ ሲወጣበት ምናምን ላሽ ብሎ ነበር ጄ ሳይመን እና ምን ትላቸዋለህ ፋኖችን እያሉ ብረት አለኝ ብዬ ዘፈንኩት ያላቸውን አይቼ ዱርዬ ነኝ ብዬ ሰከስኩት ሲሉ ሰምቼ። አዎ ልጄ ግጥም ይችላል ግን መፈመስ ፈለኩ። ከዛም ስቱዲዮ ውስጥ ገብቼ ያው መሰከስ ጀመሩ። ብቻዬን ለምን ልስራ ጓደኞቼንም ልጥራ እነሱና እኔ አንድ አይነት ታሽጎ የመጣ ፋራ። ሸገሩ ስላላችሁ ብቻ አትሆን ተጀመረ። እንግዲህ እዚህ ጋር በቃ ዲሱ በስነ ስርዓት ተጀመረ። እነሱና እኔ አንድ አይነት ታሽጎ የመጣ ፋራ። ሸገሩ ስላላችሁ ብቻ አትሆኑም አራዳ። ዱርዬ ስላወክ ብቻ መቼም አትሆን ጋዛ። ስለሌላው ዱርያ ተውራ እስኪ ራስህን ቻል። የእውነተኛው ዱርዬ ሪንጉ ስገባ ሮጠሃል፣ ሸሽተሃል፣ ኮብላን ሮጠሃል፣ ሸሽተሃል ምናምን እያለ ነውና ላይክ አንዳንድ ሰዎች አሉ ዱርዬ ነን ብለው የሚያስቡ አዲስ አበባ ውስጥ ስለተወለዱ ብቻ እና ላይክ የሆነ ዱርዬ ፍሬንድ ስላላቸው ብቻ ላይክ የጋዛን ላይፍ አሳልፈው ሁሉ ሰዎች አሉ። በእነሱ ነው ያው የእውነተኛው ዱርዬ ሪንጉ ስገባ ሮጠሃል፣ ሸሽተሃል፣ ኮብል አንስተሃል፣ የእንትና ብብት ውስጥ ገብተሃል። ወንድነት እንዲህ አይደለም አንደኛው ይለምናል በወንድ ልጅ አምላክ ብሎ አንደኛው ሳያስጠጣ ፓዛ ይጠራል። ስለታወጣብኝ ብሎ ፋኖች የምንትላቸው አለ ተከታዮች ፋኖች የምንትላቸው አለ እውነት ነገራቸው ፋኖች የምንትላቸው አለ አትቀር እንደ ተደበቀች ውሸት አቅሟን አውቃ ፈረጠጠች። የመጀመሪያ ጊዜያቸው አይደለም ስትሮጡ እዛ ስቱዲዮስ ምን ተፈጠረ? እስኪ እውነቱን አውጡ። አንደኛው የሰው ሳይክል ሰርቆ ታስሮ ነበር ለካ። ኤኬ ዝም ብሎ ሲታይ ይመስላል ሌባይ ጀሪካን። በድህነቴ ምኮራ ያራዳ ልጅ ነኝ አትበል። ኦኬ ከዚህ በፊትም ስቱዲዮ ውስጥ ገብተው ሳይክል ሰርቀው ነበር ማለት ነው። እዚህ ጋር እንደተረዳሁት ከሆነ የሆነ የወጣ ፋይል አለ። ምን ተፈጠረ? እስኪ እውነቱን አውጡ። አንደኛው የሰው ሳይክል ሰርቆ ታስሮ ነበር ለካ። ኤኬ ዝም ብሎ ሲታይ ይመስላል ሌባይ ጀሪካን። በድህነቴ ምኮራ ያራዳ ልጅ ነኝ አትበል። የሄኖክ ወንድሙ ሼፉቱ ላይ ቀርቷል እሱ ነገር ሀብታምነኛ ናት። ኦኬ በድህነቴ ምኮራ ነኝ ምናምን ብሎ ነበር እና
ምንም እንትን አልልም ብሎ ነበር ላስት ዲስ ላይ ማለት ነው። ጅንትለርኩኝ የዳልሽ ከብራራ ለዞም ኩሩ እና ሄኖክ እዚህ ጋር ምንድን ነው ያለው? አዳ ልጅ ነኝ አትበል የሄኖክ ሲታይ ይመስላል ሌባይ ጀሪካን በድህነቴ ምኮራ ያራዳ ልጅ ነኝ አትበል የሄኖክ ወንድሙ ሼፉቱ ላይ ቀርቷል እሱ ነገር። ኦኬ የሄኖክ ወንድሙ ሼፉቱ ላይ ቀርቷል እሱ ነገር ሌላ ታሪክ። እኔ ያገላለጽ በጥበብ ልጄ እንደሚያክለው የለም። ይሄ ማመን አለበት ላይ ማንም ቢመጣ ቢሄድም ምናምን እኔ እንጃ። እኔ ነገሮችን የሚያገናኝበት መንገድ ላይ ክሬቲቪቲው የሌለ ቴ ምኮራ ያራዳ ልጅ ነኝ አትበል የሄኖክ ወንድሙ ሼፉቱ ላይ ቀርቷል እሱ ነገር። ሀብታም ነኝ አላልኩም ግን አልገኝ ድህነትን ስሰብ የሰው አኮስ እጄ ከምደሰት ዘላለሜ ልከክ ሁሉም ጓደኛ አይደለም ማንንም አለለማመጥ ሼፉቱ ላይ ቀርቷል እሱ ነገር። ሀብታም ነኝ አላልኩም ግን አልገኝ ድህነትን ስሰብ የሰው ሀብታም ነኝ አላልኩም ግን አልገኝ ድህነትን ስሰብ ላይ ሀብታም ነኝ አላልኩም ግን እንደዛ ሀብታም ባልሆንም ደግሞ ድህነትን አልሰብክም ነው ላይ የሆነ ነገር በጠራችሁ ቁጥር ሎ ኦፍ አትራክሽን የሚባል ነገር አለ። እሱን ነገር ነው እየሆናችሁ የምትመጡና ሀብታም ባልሆንም ድህነትን አልሰብክም ሼፉቱ ላይ ቀርቷል እሱ ነገር። ሀብታም ነኝ አላልኩም ግን አልገኝ ድህነትን ስሰብ የሰው አኮስ እጄ ከምደሰት ዘላለሜ ልከክ ሁሉም ጓደኛ አይደለም ማንንም አለለማመጥም ልክ ካልሆኑ አይደሉም ለፌም ብያልሽ ለጠለጥም ማለት ያለብኝ ነገር ከመናገር አልቆጠብ ሚስጥር ብለው ከነገሩኝ ያን ቃል አይሰበር። አብዛኞቻችሁን ወንድ ብለን መጥራት ከብደናል። ምንትላቸው አለ ያሳዝና ፋኖች ምንትላቸው አለ እውነት ተናገር። አሁን ፋኖችን ምን ትላቸዋለህ ነው የሳይመንስ የሳይመን በዚህ ጉዳይ የሆነ ወይ ቲክቶክ ላይ ምናምን ብለቅ አሪፍ ነው። ምን እንደተፈጠረ እንዳለ መጀመሪያ እስከ መጨረሻው ማወቅ አለበት። ፋኖች ምንትላቸው አለ ያሳዝና ፋኖች ምንትላቸው አለ እውነት ተናገር። ቅልቅል የለበትም እውነታውን ነው የምናገረው የሚሉትን አይኖሩትም 4 ነጥብ አይሰነዝሩትም። እውነት ተናገር ፋኖች ምንትላቸው ስላንተ ነገራቸው ያነቀን ሲደርስብህ ሌላ ሰው ሆንክባቸው። ፋኖች ምትላቸው ፋኖች ምትላቸው ፋኖች ምትላቸው የተጣላችሁት ከኔ ምሰርጉት ሰው ግን ሌላ ሶስታችሁም ቦዘኔ እድገት ያቆሙ ፈላ የተጣላችሁት ከኔ ምሰርጉት ሌላ ማለት ላይ እንትና ማፊ ስለሰደባችሁ እሱ ጋር ነው የተጣሉት ግን ማፊ ነው ተቡነ ያደጉት የስካናቲን ወሸ መቼም አልፈታችሁም። ልክ እንደ ጥጥ ፈተላ ካፕቴን ስትመታ ፊቷን ከሰከሰች ኮብል የመንገድ ልማት መሆኑን ብታውቅ አልፈነቀለች ኤኬ ጥይቷ አልቆባት እንዳይሆን እጇን የሰጠች እኔ ለማጫውተው እናንተ እንዴት ቆመባችሁ? ትምህርት ከቁጠራችሁ አንድ ጥያቄ ላንሳላችሁ። ሹገር ማለት የሚቻለው ከስንት ዓመት ጀምሮ ነው? ተው በቃ ባዶ ሻይ ለሚጠጣ ሰው ሁሉ ነገር ሹገር ነው። ከሶስታችሁ ውስጥ በቃ እኔ ከዚህ በላይ አልችልም ምንም ማለት ነው። ይሄ በጣም 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 ክፉ ሰው እንጂ እዚህ ጋር ምን እንዳለ ስሙ ዝም ብላችሁ ቁጠራችሁ አንድ ጥያቄ ላንሳላችሁ። ሹገር ማለት የሚቻለው ከስንት ዓመት ጀምሮ ነው? ተው በቃ ባዶ ሻይ ለሚጠጣ ሰው ሁሉ ነገር ሹገር ነው። ከሶስታችሁ ውስጥ ማንኛው ነው ከላይ የሚሆነው? ማን ነው የሚለምነው? ባዶ ሻይ ለሚጠጣ ሁሉ ነገር ሹገር ነው። Emotional damage ለዚህ ነው ህይወትን ማለት ነው። ሁሉ ነገር ሹገር ነው። ከሶስታችሁ ውስጥ ማንኛው ነው ከላይ የሚሆነው? ማን ነው የሚለምነው? ኤኬ ነች ከቁም ሳጥን ውስጥ በፈጣጣው ከወጣች ቆየ። በቪዲዮ ሲታይ ሁሉም ይመስላል አደገኛ ገጀራ ለዛፍ አይደለም ለግድያ ሴትን እየተሳደቡ የለም ቢንጎ ቢንጎ ማለት ለ3 ወር ተጨንቃችሁ በ3 ቀን መለስኩበት። እውነታው ግን ይሄ ነው የተሰራው ዛሬ ነው። ጄ ብሎ ካፕቴን የለም ጄ ብሎ ጅል ነው። ሌላ ታሪክ ጄ ብሎ ካፕቴን የለም ጄ ብሎ ጅል ላይክ 3 ወር ነው እነሱ የፈጀባቸው እሱ በ3 ቀን Really nigga በጣም ክሬቲቪቲ ይጠይቃል።
ይህ ልጄ ብሎ ድል ነው። ይህ ዛ ብሎ ኤሞቢ ምን ማለት ነው? የእናትህ ነው በተነፋፋ አይደለም ጉልበት ለጢባር ከሆነ አይደለም በዘፈነ እዛ ቪዲዮ ላይ ሲያገኝ አውቃለሁ እንደጨፈነ እኔ ባገኝ ኖሮ ሰራብ ነበር ቀለበት ስልባቦት ናችሁ ሰለበት አንድ ሀሳብ እንዳይገባሽ እስክመጣ እንደ ደራሽ ውሃ ጠጡ ካስመሳይነት ውጡ ማይካችሁን አትቁጡ ኢፌ 2025 አልበም መለሳል 2025 አልበም ሌላ ታሪክ 2025 አልበም እመለሳለሁ ብሏል። አልበሙ ያበደ እንደሚሆን እንግዲህ ተስፋ እናደርጋለን። ምንም አሁን ቢንጎ ማለት አሁን ነው። ላይክ አንዳንድ ጊዜ ምንድነው ባጀምሩ ይሻላችሁ። ምንም በቃ ባጀምሩ ላይክ ያኛውን በጣም ያበደ ነው፣ ግን እንዴት መሰል ይሆናል ሁሉ ነገር ማሸነፍ ነው ይመስለኝ ነበር። አንዳንድ ነገሮች ላይ መሸነፍ ግድ ነው መሰለኝ። ተገጣጠመባት። አሁን እዚህ የተፈጠረ ጨም ምናምን ከዲሱ ጋር በጣም በቃ ታይሚንጉን አግኝቷል እና ባጀምሩ ታሪፍ ነበር። ለዚህ ይከበር ነው ምንም ማለት አይቻልም። ይሄ ማስቆም አይቻልም፣ ግን ለዚህ ሚውዚክ ከ10 9.8 ሰጥቼዋለሁ። እናንተ ስንት እንደምሰጡት ኮሜንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ እንግዲህ ይመቻችሁ።